አለደ ሮሚዮ እንኳን ደስ ያለሽ አባት ለሳካልሽ በስተመጨረሻማው በጣም ደስ ብሎኛል። እንኳን ደስ አላችሁ። እቺ ሱሪ ብቻ ቀይ እንደው ሰፈር ውስጥ እኮ ተንቀሳቃሹ ባንዲራ መጣ እያሉኝ እኮ ያላግጡብኛል። አይደለም ይሄንን ቲሸርት ና እኔ አሁን ታሪክ ነው ሰላም እንዴት ናችሁ? የአደይ ድራማ እንግዲህ ዴቭና አደይ ሁሉ ጊዜ ሰርግ ነው ዛሬ ነገ እኛም በጉጉት ልናልቅ ነው። አሹ እንግዲህ ከሮማን ጋር ያለው በጣም እየቀዘቀዘ ነው። እንደ በፊቱ አይደለም። ያዘፍነው ነበረ ከሚባለው በላይ ያስተክዘው ነበር፣ ያስጨፍረው ነበር፣ ያዘፍነው ነበር። እንደውም እናቱን እስከሚረሳ ድረስ አድርጎት ነበረ። አሁን ግን እናቴ እያለ ነው ማለት እሷ ልትረዳው አልቻለችም። እንግዲህ ምናልባት እሷ ሌላ ነገር አቅዳ ሊሆን ይችላል። እሷም ትወዷለች፣ ግን እሺ ማለቱ በጣም ከብዷ ስለነበረ እሱም ደግሞ ግልጹን አልነገራትም እስካሁን ድረስ ማለት ነው። እንግዲህ ፍቅር በጣም ተንኮለኛ ነች፣ ታውቋታላችሁ። ያው ዶሮ ነው እንደ ማን ስሟ ማን ነበር የሚባለው እንደዛ ማለት ነው። እንግዲህ ተንኮለኛ ነች። ከዳኒ ጋር ፍቅር ልጀምር ትንሽ ነው የቀራት። እሱን ማግኘት ያስደስታታል፣ ተሱ ጋር መሆን ያስደስታታል፣ ተሱ ጋር መሄድ ያስደስታታል። ለዛ ነው ፍቅሯ ምን እንደሆነ እስካሁን ድረስ አልገባትም። ነገር ግን የፍቅር ነው ማለት ነው። ይሄ ከሱ ጋር መዋልና እሱን ለማግኘት ይህን ያህል ጥረት የምትሄድበት ፍቅር ሊይዛት ነው ማለት ነው። እንግዲህ አቤና ባለቤቱ ይህን ሰሞን ትንሽ ተንፈስ ብሏል ማለት ያው ቤዛ ስለሌለች የለችም ተብላ ታስራለች ተብላ ያው ተድራማው ትንሽ ወጣ ብላለች። ለዛ ነው እነሱ አሁን ትንሽ ተንፈስ ብለናል ቤዛ የለችም እያሉ ነው። ነገር ግን የባቡሬ ጓደኛ እሱ ነው የሚፈልጋቸው እንጂ ሌላ አይደለም። ደግሞ እሱ ዶክተሩ ቢሮ ገብቶ ምን ሊፈልግ እንደው ምን እንዳቀደ የምናውቀው ነገር የለም። እየመረመረ ነበረ፣ እየፈለገ ነበረ። ልክ ዶክተሩ ሲመጣ ጋሼ ሲለው ተበላው ነው ያለው ማለት ነው። እንግዲህ ተበላ እርግጠኛ ነኝ። ፈቶ ማነህ ምንድነህ ለምንድን ነው መጥተህ መታከም ሲገባ ቢሮ ገብተህ የምትበረብረው ብሎ መመርመሩ አይቀርም። ከዚህ ቀደም ተጠርጥሮታል። የሆነ ይሄ ሰውዬ ጋሽ የሚባል ሰውዬ የሆነ ነገር ብቻ ጠርጥሬዋለሁ እያለ ነበረ ዶክተሩ ከዳይመንድ ጋር ማለት ነው። እንግዲህ ዳይመንድ የተወሰነ ብር ገብቶለት በባንኩ በጣም ተደስቷል። ተለውጧል፣ ልብሶቹን ለዋውጧል። እና እስኪኔንም ለውጠኝ በአንድ ሱሪና በአንድ ሸሚዝ እየሄዱ ይህ ባንዲራ ሳልባል አልቀርም፣ ይህ ባንዲራ መጣ ሳልባል አልቀርም እያለ ነበር አሹ ማለት ነው። እንግዲህ የማይቀየር የሀገር ባንዲራ ብቻ ነው ማለት ነው። ሊሊ አሁን ላይ ደህና ሆናለች፣ ግን ድምጿ አልተቀየረባችሁም? በጣም ተቀይሯል የሊሊ ድምፅ ማለት ነው። እንግዲህ ከባቡሬ ጋር ያላትን ፍቅር እያጠናከረች ነው። እንደውም ሲወጣ ሳማርጓ ሲወጣ እየሳቀች ነበረ። በፊት ተነስቶ ሲሄድ ምንም አላለችም። እንደውም ወደ ሌላ ሀሳብ ገብታ ነበረ። ከዛን ተመልሶ ከበር ስሟ ሲሄድ በጣም የሆነ ትልቅ ስሜት ተሰማት ማለት ነው። እየሳቀች ነበረ። እንግዲህ ምናልባት አንድ ላይ ሊሆኑ ይችላሉ። ያቺ ዱርዬ የምትመስለዋ ልጅ ደግሞ እሷ ወጥታ ነበረ። እሷና ዳይመንድ በፍጹም አይስማሙም። ሁል ጊዜ እንደተጣሉ ነው። እርግጠኛ ነኝ አሁን ይስማሙና ፍቅረኛሞች ሆኑና እንዳይገርመን ማለት ነው። እነሱ ባገኘበት ወይም ባገኘችበት አጋጣሚ ሁል ጊዜ እንደተጣሉ ነው፣ እንደተሰዳደቡ ነው። አልፈልግሽም፣ ተነሽ ተቦቴ፣ ተነስተ ቦቴ፣ እኔ በመሄድበት ምን ታረጋለህ፣ አንቺ በትመጪበት ምን ታረጊያለሽ፣ የሆነ እየተባባሉ በቃ ምንም አልተስማሙም ማለት ነው። ከዕለታት አንድ ቀን ሁለቱም እንግዲህ ምናልባት ሊፋቀሩ ይችላሉ የሚል ሀሳብ አለኝ ማለት ነው። ዳይመንድ
ጠጋ ብለው እንትን ካሉት ምንም አይልም። ያው አንድ ቀን ብትጋብዘው ምንም አይላትም ነበረ። ዳይመንድ ሆዱን ይወዳል። እንግዲህ የሚጋብዘውን ሰው አብሮ የሚያቀማምጠውን ሰው ሌብነቱን ዛሬ ትቷል። እንደ በፊቱ አይደለም። በፊት ከኪንጎ ጋር ይሰርቁ ነበር፣ ይሯሯጡ ነበር። አሁን ግን ትቷል። የለም አይሰርቅም፣ ተው እየተባለም እየተመከረም ትቷል ማለት ነው። እንግዲህ ባቡሬና ጓደኛው ሁል ጊዜ እንደተጣሉ ነው ማለት የሚጣሉበት ምክንያት ያው ሊሊ ናት። ያ ደግሞ ገንዘብ በጣም ወዳድ ነው። ሊሊን አሳልፎ ላክስቷ ሰጥቶ የሆነ ገንዘብ ለመቀበል ነው። አሁን ደግሞ ሽርከኛ ሆኗል። ሽርከኛ የሆነበት ምክንያት የቤቱን ካርታ ልመልስላችሁና ቤዛን ከእስር ቤት አስወጧት ነው የሚለው። እኔ ለምን እንደፈለጋት አላውቅም። እንግዲህ ቤዛን የሆነ ጥቅም ታላገኘ በስተቀር እንትን አይልም ማለቴ ቤዛን ሊያስወጣት አይችልም። ምናልባት ኮቢውን ሊሰጣችሁ ይመስለኛል። ማለት ዋናውን የቤቱን ካርታ ይዞ ኮቢውን ለመስጠት ዝግጁ ይመስለኛል እንደዛ እንጂ መቼም የቤቱን ካርታ አንጥቶ ወንካችሁ ቤዛን አስወጡልኝ በፍጹም ምንም። እሷና እሱ ጠላቶች ናቸው እንጂ በፍጹም እንደዚህ ሊያረግ አይችልም ማለት ነው። ያቺ ሴትዮዋ የሊሊ አክስት የቤቱን ካርታ አንጣልኝ፣ የማታየው ያላየኸውን በእድሜ ልክህን ሙሉ ያላየኸውን ብር እሰጥሃለሁ ብለዋለች። እሱም ተስማምቷል ማለት ነው። ቶሎ ታይሸጠው እንግዲህ ያ የፈረደበት የቤት ካርታ ሲዘዋወር ፍቅር ቤት ገብቷል። ምናልባት ደግሞ አንድ ሰው የፍቅር እናት ወይ ደግሞ አንድ ሰው ታገኘው ፈቶ ማየቱ አይቀርም። ያም ደግሞ እንግዲህ ወይ አዴ ታገኘዋል ወይ ሮማን ወይ እናትየዋ ታገኙት። ያንን እርግጠኛ ነኝ። ይሄ ምንድን ነው ማለታቸው አይቀርም። ፍቅር እንግዲህ ያው አንቺን አምንሻለሁ፣ ደግሞ ምንም አይሰራልሽም፣ ምንም አይጠቅምሽም። አንቺን አምንሻለሁ፣ አንቺ ባልኩሽ ወቅት ትሰጭኛለሽ እና እሱ ምን ሊያረገኝ እንደው አይቶቅም። ስለዚህ አንቺ ጋር ይቀመጥ፣ አንቺን አምናለሁ ብሎ ዳኒ ሰጥቷታል። እንግዲህ የቤቱን ካርታ የሊሊን እና እሷም ወደ ቤቷ ይዘው ሄዳለች። እንግዲህ አንድ ሰው ማየቱ አይቀርም። ቴታ መጣሹ ማን ሰጠሽ ማለታቸው አይቀርም። የሚገርመው ነገር የፍቅር እናት እንግዲህ ዶክተሩን አልወደደችውም። ለአደይ በጣም ጥሩ ሰው አይደለም እያለቻት ነበረ። አደይ ግን ጥሩ ሰው ነው፣ አንቺ ጠጋ ብለሽ ስላላየሽው ነው እያለቻት ነበረ። በነገራችን በጣም ደስ ነበረ የዛሬው። እንግዲህ እናትየዋ ከመጣች የፍቅር እናት ከመጣች ምናልባት የበለጠ ደስ ሊል ይችላል። ማለት እርግጠኛ ነኝ አዴና ሁሌ ጊዜ ነው ምለው አዴና ዴፍ እንደማይጋቡ ሴትዮዋ ከመጣች ለመከልከል ስለፈለገች እንጂ ለሌላ ብላ አይደለም እንጂ ሰርጉን ልታከብር ወይም ደግሞ ልጇን ልትሰጥ አይደለም።